ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በምስራቅ እዝ የግዳጅ ቀጠና ሰላምን የመረጡ የፋኖ ቡድን አባላት እጅ ሰጡ። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊ መልካሙ ጣሴ ጦርነት በቃኝ በማለት ወደ ሰላም መጥቷል። በርካታ የቡድኑ አባላትም ተከትለውት በሰላም ገብተዋል። አብራችሁን ከቆያችሁ የምታደምጡት ከዕለቱ የያዝነው ርዕሰ ጉዳያችን ነው። አሰብ ማለት ውሃ ስንራጭ ያደግንበት ርስታችን ነው ሲሉ ኢንጂነር አይሻ ማመድ ተናገሩ። ኪዳነ አመነ ከባይቶና ፓርቲ ሊቀመንበርነት ተነስቷል። አብራችሁን ከቆያችሁ የምታደምጡት ሌላኛው ርዕሰ ጉዳያችን ነው። በቂሊንጦ ማረሚያ ቤት በሰው ብዛት ከፍተኛ መጨናነቅ ተፈጥሯል ተባለ። ከውጭ በአሜሪካ 1.5 ትሪሊዮን ዶላር የሚገመት እጅግ ግዙፍ የሊቲየም ክምችት ተገኝቷል። ተጨማሪውን ይዘናል። አብራችሁን ከቆያችሁ ታደምጡታላችሁ። ቀደም ብለን ያደረስናቸውን አበይት ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ተጀምሩ ዘንድ አክብሮት ግብዣችን ነው። ወደ ቀዳሚው መረጃችን አለፍ። ኢትዮጵያ የራሷን ጎግል ካርታ ይፋ አደረገች። በአመቱ መጨረሻ 36 ከተሞች ላይ ተደራሽ ይደረጋልም ተብሏል። የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት በ8 ከተሞች የዲጂታል አድራሻ ስርዓትን መተግበሩን አስታውቋል። በበጀት አመቱ አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻና ቢሾፍቱ ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት መግባታቸውን ተቋሙ አመልክቷል። የዲጂታል አድራሻ ስርዓትን እስከ ተያዘው በጀት አመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ እየተሰራ መሆኑንም ተቋሙ አስታውቋል። የዲጂታል ኢትዮጵያን ግንባታ ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓት የቤት ቁጥርን ከጂፒኤስ እና ከዲጂታል ካርታ ጋር በማገናኘት ትክክለኛውን መገናኛ በቀላሉ ለማወቅ ያስችላል ተብሏል። አገልግሎቱ በድረ-ገጽና በሞባይል መተግበሪያ የቀረበም ሲሆን መረጃው በየጊዜው የሚሻሻል መሆኑም ተጠቁሟል። በምስራቅ እዝ የግዳጅ ቀጠና ሰላምን የመረጡ የፋኖ ቡድን አባላት እጅ ሰጡ። የፋኖ ቡድን ተታለው ወደ ቡድኑ ተቀላቅለው የነበሩ የሰላምን ጥሪ ተቀብለው የገቡት የቡድኑ አባላት የበደልነውን ህዝብ በልማትና በጸጥታ በመሳተፍ ለመካስ ተዘጋጅተናል ብለዋል። ከኢፌዴሪ መከላከያ ሰራዊት ድረገጽ ያገኘነው ዘገባ እንደሚከተለው ይቀርባል። ምስራቅ እዝና የክልሉ የጸጥታ ኃይል በጎጃምና በአዊ ዞን የግዳጅ ቀጠናዎች ባደረጉት ጠንካራ ስምሪት በርካታ ታጣቂዎችን ለጥምር ጦሩ እጅ ሰጥተዋል። ታጣቂዎቹ ሲገቡ የያዟቸውን የነፍስ ወከፍና የቡድን መሳሪያዎች እንዲሁም የቃታ መሳሪያዎች በቀጠናው ለሚገኙ የሰራዊቱ ክፍሎች አስረክበዋል። በምዕራብ ጎጃም ዞንና በአዊ ብሔረሰብ ዞን አስተዳደር እንዲሁም በባህር ዳር ዙሪያ በርካታ ቁጥር ያላቸው የቡድኑ ታጣቂዎች ይዘው ሲንቀሳቀሱ ከነበረው አርፒጂ፣ ስናይፐር፣ ክላሽ፣ የቃታ መሳሪያ እንዲሁም ተተካሾች ጋር ወደ ሰላም መምጣታቸው ተገልጿል። ወዶ ገቦቹ ነፍጥ አንስተን ጫካ ብንገባም ሀቁ ግን ትግሉ ዓላማውን ስቶ የወንጀለኞች የሀብት መከማቻ መሆኑን ዘግይቶም ቢሆን ስለገባን የመንግስትን የሰላም ጥሪ ተቀብለን ገብተናል ብለዋል። ወዶ ገቦቹ እኛ ወደ ህዝባችን ተቀላቅለናል፣ የበደልነውን ማህበረሰብ ጸጥታውን በመጠበቅና በልማት ስራ በመሳተፍ ለመካስ ተዘጋጅተናል። በመሆኑም ጫካ የቀራችሁ ወንድሞቻችን ብቸኛው የችግሮቻችን መፍትሄ ሰላም ብቻ በመሆኑ የክልሉ መንግስትም ሆነ የፌዴራል መንግስት ያቀረበውን የሰላም ጥሪ ተቀብላችሁ ወደ ሰላም ግቡ ሲሉ ጥሪያቸውን አስተላልፏል። መረጃው የቀጠናው የጸጥታ ግብረ ኃይል ነው። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊ መልካሙ ጣሴ ጦርነት በቃኝ በማለት ወደ ሰላም መግባቱ ተሰማ። በርካታ የቡድኑ አባላትም ተከትለውት በሰላም ገብተዋል ነው የተባለው። በተመሳሳይ ወደ ጫካ የገባ ነው በፕሮፓጋንዳ አነሳስተው ነው በማለት ታጣቂው በየለቱ እጅ በመስጠት ላይ ይገኛል። በዚህም በማዕከላዊ ጎንደር ጭልጋ ወረዳ ዙሪያም በርካታ የጃዊሳው ቡድን ታጣቂዎች በአካባቢው ለሚገኙ የሰራዊቱ አባላት ከነሙሉ ትጥቃቸው እጃቸውን መስጠታቸው ታውቋል። ሰራዊቱ አሁንም ታጣቂዎቹ ወደ ሰላም እንዲመጡ በሩን ክፍት በማድረግ ተከታታይነት ያለው ስራ መስራቱን እንደሚቀጥልም አሳውቋል።
አሰብ ማለት ውሃ ስንራጭ ያደግንበት ርስታችን ነው ሲሉ ኢንጂነር አይሻ መሐመድ ገለጹ። አሰብ የህልውና ጉዳይ ስለሆነ ሁሉም የኢትዮጵያ ዜጋ ሊሳተፍበት እንዲሁም ኃላፊነቱን ሊወጣ ይገባል ብለዋል። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ አሰብ ማለት ውሃ ስንራጭበት ያደግንበት ሀብታችን እንዲሁም ርስታችን ነው ብለዋል። አሰብ የቀይ ባህር ዳርቻ ወደብ ከመሆኑ በተጨማሪ በታሪክ ከኢትዮጵያ ጋር የተያያዘ እንደሆነም ነው ያስረዱት። የኢትዮጵያ ሕዝብ የባህር በር አስፈላጊነትን በማወቅ የበኩሉን ድርሻ መወጣት እንዳለበትም ነው መልእክታቸውን ያስተላለፉት። ኪዳነ አመነ ከባይቶና ፓርቲ ሊቀመንበርነቱ ተነሳ። የብሔራዊ ባይቶና አባይ ትግራይ ባይቶና ፓርቲ ሊቀመንበር አቶ ኪዳነ አመነ የፓርቲውን ዓላማና አቋም ወደ ጎን በመተው የጽንፈኛው ህወሓትን ቡድንን አጀንዳዎች የሚያራምድና የሻቢያ አገዛዝን ጓንት ሆኖ ያገለገለ መሆኑን አረጋግጫለሁ በማለት ከስልጣኑ እንዳነሳው ፓርቲው አሳውቋል። ግለሰቡ ከቅርብ ጊዜያት ወዲህ የጽንፈኛው ቡድን አጀንዳ በተለያዩ መንገዶች ሲያራግብ እንደነበር የሚታወስ ሲሆን ትግራይ ክልል ላይ ምርጫ እንዳይካሄድ የሚዲያ ዘመቻ ከከፈቱ ጥቂት አካላት ውስጥም ኪዳነ ተጠቃሽ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን በይፋ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን የመሰረተ ድንጋይ በማስቀመጥ በዛሬው ዕለት በይፋ አስጀምረዋል። ተጨማሪ ያለን እንደሚከተለው ይቀርባል። ጠቅላይ ሚኒስትሩ ይህንን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ብለዋል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ መሆኑንም የገለጹት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሚሆንም ጠቁሟል። ይህም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ መሆኑን ገልጸዋል። በቂሊንጦ ማረሚያ ቤት በሰው ብዛት ከፍተኛ መጨናነቅ ተፈጥሯል ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ቂሊንጦ ማረሚያ ቤት መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ምክንያት ከፍተኛ መጨናነቅ መፈጠሩን ገልጿል። ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዙ አሳሳቢ እንደሆነበትም ገልጿል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ እንደሌለና ተጠርጣሪዎች እንዲያዙ የሚፈቅድላቸው ዝቅተኛ የገንዘብ መጠኑ 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት እንኳን በቂ እንዳልሆነ የተጠቀሰው ሲሆን ማረሚያ ቤቱ ለአንድ ተጠርጣሪ የዕለት ቀለብ የመደበው 35 ብርም ምግብ ለማቅረብ በቂ አይደለም ብሏል። ዋና ኮሚሽነር ብርሃኑ አዴሎ የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸውን እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዘዋወሩ ቀደም ሲል የተላለፈው ውሳኔ በፍጥነት ይተገበር ዘንድ ጠይቋል። የኢትዮጵያን ብልጽግና ለማረጋገጥ በሁሉም መስኮች የተጀመሩ የልማት ስራዎች ተጨባጭ ውጤት እየተገኘባቸው መሆኑን የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ፍቃዱ ተሰማ ገለጹ። ተጨማሪውን ይዘናል፣ ተመልክተን እንመለስ። ጠንካራ አደረጃጀት ለጠንካራ ፓርቲ በሚል መሪ ሀሳብ በብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ የ2018 የ6 ወራት አፈጻጸም ግምገማና ቀጣይ አቅጣጫዎች ላይ ያተኮረ መድረክ በሰመራ ከተማ እየተካሄደ ነው። መድረኩን ያስጀመሩት የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ፍቃዱ ተሰማ እንዳሉት ፓርቲው የኢትዮጵያን ብልጽግና የሚያረጋግጡ የተለያዩ የልማት ስራዎችን እያከናወነ ይገኛል። እየተከናወኑ በሚገኙ የልማት ስራዎችም የብልጽግና አይቀሬነት እየተረጋገጠ መምጣቱን ጠቅሰው ከዚህ ውስጥ አንዱ ታላቁ የኢትዮጵያ ህዳሴ ግድብ መሆኑን ተናግረዋል። በበጀት ዓመቱ ግማሽ ዓመትም ሀገርን ወደ ከፍታ ያሸጋገሩ ሌሎች ትላልቅ ፕሮጀክቶች የተፈጸሙበትና ይፋ የተደረጉበት መሆኑን ገልጸዋል። ለከተሞች እድገት ወሳኝ የሆኑ አንጸባራቂ ስራዎች በተለያዩ ከተሞች እየተከናወኑ መሆኑን አንስተው ይህም ከተጠቃሚነት አኳያ የህብረተሰብን ጥያቄዎች መመለስ የሚያስችሉ መሆናቸውን ተናግረዋል።
በአጠቃላይ የኢትዮጵያን ብልጽግና ለማረጋገጥ በሁሉም መስኮች የተጀመሩ የልማት ስራዎች ተጨባጭ ውጤት እየተገኘባቸው መሆኑን ያብራሩት በብልጽግና ፓርቲ የአፋር ክልል ቅርንጫፍ ጽህፈት ቤት ኃላፊ መሐመድ ሁሴን በበኩላቸው ፓርቲው ባለፉት ዓመታት ሁሉንም እኩል ተሳታፊና ተጠቃሚ ያደረጉ መሆኑንም አንስተዋል። በክልሉም ከዚህ በፊት ያልተለመዱ ሰፋፊ የግብርና ልማት ስራዎች እየተከናወኑ መሆኑን ጠቅሰው በሰመራ ከተማ የተከናወነውን የኮሪደር ልማት ስራ ከተማዋን ለነዋሪው ጽዱና ምቹ ማድረግ አስችሏል ብለዋል። በክልሉ በተለይም ከተረጂነት ወደ ምርታማነት በሚደረገው ጉዞ ተስፋ ሰጪ ተግባራት እየተከናወኑ መሆኑን የገለጹት ደግሞ በብልጽግና ፓርቲ የአፋር ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወልኦ አይትሌ ናቸው። የንግድ ፍቃድ እድሳት እስከ ጥር 15 ቀን 2018 ዓ.ም መራዘሙ ተነገረ። የንግድ ስራ ፈቃድ እድሳት በበጀት ዓመቱ ከሐምሌ 1 ቀን 2017 እስከ ታህሳስ 30 2018 ዓ.ም ድረስ ያለ ቅጣት የሚታደስ ጊዜ ነው። ዓመታዊው የንግድ ፍቃድ እድሳት ያለ ቅጣት የሚታደስበት ጊዜ ከትላንት በስቲያ ታህሳስ 30 ቀን 2018 ዓ.ም ያበቃ ሲሆን የማደሻ ጊዜው ለተጨማሪ 15 ቀናት መራዘሙን የአዲስ አበባ ንግድ ቢሮ ለቴክቫ ኢትዮጵያ አሳውቋል። እንደ ንግድ ቢሮ መረጃ እስከ ማክሰኞ ታህሳስ 28 ቀን 2018 ዓ.ም ባለው መረጃ 230 ሺህ የሚሆኑ የንግድ ማህበረሰብ አባላት እድሳት ማከናወናቸውም ታውቋል። የንግድ ስራ ፍቃድ እድሳት አገልግሎቱ ከሰኞ እስከ ቅዳሜ ጠዋት 2 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል በኦንላይን እየተሰጠ የሚገኝ ሲሆን በቀሩት ቀናት ንግድ ፍቃዳቸውን ያላደሱ ነጋዴዎች እንዲያድሱ ቢሮው ማሳሰቢያ ሰጥቷል። ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ግዙፍ ፕሮጀክቶችን የመገንባት ተምሳሌት ከመሆን ባለፈ ለቀጠናዊ ትብብርና የኃይል ትስስር ትልቅ አስተዋጽኦ እያበረከተ እንደሚገኝ የህዝብ ተወካዮች ምክር ቤት አባላት ገለጹ። ተጨማሪውን እንመልከት። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን የተባበረ ክንድና በይቻላል መንፈሱን መሆኑ ይታወቃል። ይህም ኢትዮጵያ ከራሷ አልፋ ጎረቤት ሀገሮችንም ጭምር በኃይል አቅርቦት ተደራሽ በማድረግ ለአፍሪካ አንድነትና ትስስር ያላትን ሚና በማጎልበት በኩል የላቀ አበርክቶታል። በህዝብ ተወካዮች ምክር ቤት የውሃ መስኖና ቆላማ አካባቢዎች ጉዳይ ቋሚ ኮሚቴ ምክትል ሰብሳቢና የፓን አፍሪካ ፓርላማ አባል ዶክተር አወቀ አምዛዬ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያውያን በአድዋ የሰሩት ታላቅ የአንድነት ገድል ለጥቁር ህዝቦች ሁሉ አርአያ የሆነና በቀኝ ግዛት እንዲወጡ ከፍተኛ አስተዋጽኦ ያበረከተ መሆኑን አስታውሰዋል። ታላቁ የኢትዮጵያ ህዳሴ ግድብ እንደ አድዋ ሁሉ የኢትዮጵያውያን አንድነትና አብሮነት የተገለጠበት ከመሆኑ ባለፈ ሜጋ ፕሮጀክቶችን በራስ አቅም ማድረግ እንደሚቻል ያሳየና ለአፍሪካ ሀገራትም ትልቅ መነቃቃት የፈጠረ ነው ብለዋል። ግድቡ ለኢትዮጵያ ብቻ ሳይሆን ሌሎች የአፍሪካ ሀገራትን ጭምር በኃይል አቅርቦት በማስተሳሰር ኢትዮጵያን ለአፍሪካ አንድነትና አብሮነት ወሳኝ የትብብር ማዕከል እንዳደረጋትም ይገልጻሉ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዶክተር የሺ መብራቱ መርሻ በበኩላቸው ህዳሴ ግድብ የኢትዮጵያን የትብብራችንና የአንድነታችን ውጤት ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የሀገርን ሀብት ለልማት መዋል የተቻለበት መሆኑንም ጨምረው ገልጸዋል። በአንድነትና በአብሮነት ትልቅ ተአምር መስራት እንደሚቻል ህዳሴ ግድብ ትልቅ ትምህርት እየሰጠ በመሆኑ ትብብራችንን ማጠናከር ይኖርብናል ሲሉም አስገንዝበዋል። በአዲስ አበባ ሺሻና ጫት መቃሚያ ቤቶች ላይ እየተወሰደ ያለው እርምጃ ወንጀልን ለመቀነስ ማገዙን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና የአዲስ አበባ ደንብ ማስከበር ባለስልጣን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸምን እየገመገመ ይገኛል። ተጨማሪውን ተመልክተን እንመለስ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ወይዘሮ ሊዲያ ግርማ እንደገለጹት ከበጀት ዓመቱ መጀመሪያ ጀምሮ በከተማዋ ከ150 በላይ የሚሆኑ ዓለም አቀፍና አህጉር አቀፍ ኮንፈረንሶችና በርካታ የአደባባይ በዓላት ያለምንም ጸጥታ ችግር ማጠናቀቅ ተችሏል። ከተማዋ ላይ በርካታ የወንጀል እንቅስቃሴ ሙከራዎች እንደሚከናወኑ የገለጹት ኃላፊዋ ባለፉት ወራትም የወንጀል እንቅስቃሴዎች አይነትና ቅርጻቸውን በመቀያየር ከተማው ላይ ያለው ህብረተሰብ የደህንነት ስጋት ውስጥ እንዳይወድቅ መከላከልን መሰረት ያደረጉ ስራዎች መሰራታቸውን ገልጸዋል። በዚህም በበርካታ አካባቢዎች የምሽት መብራት እንዲበራ፣ የሲሲቲቪ ካሜራ እንዲገጠም እንዲሁም ሺሻ ቤት፣ ጫት መቃሚያና መሰል ቦታዎች ላይ በጥናት ላይ የተመሰረተ እርምጃ መወሰዱን ተናግሯል። በዚህ ረገድ ቢሮ የወንጀለኞችን መፈልፈያና የወንጀል መንስኤ ይሆናሉ በተባሉ ቦታዎች ላይ በጥናት ላይ የተመሰረተ እርምጃ የመውሰድ አቅሙ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የወንጀል መከላከል ስራው ውጤታማ እንዲሆንና የወንጀል ክስተትን ለመቀነስ እያገዘ መሆኑንም አብራርተዋል።
የተወደዳችሁ መሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ቅዳሜ ወደ እናንተ እየደረሰ የሚገኘውን መሃል ዜናችንን ነው እየተመለከታችሁ የምትገኙት። ከውጭ ወደ ያዝናቸው መረጃዎቻችን አለፍ። በአሜሪካ 1.5 ትሪሊዮን ዶላር የሚገመት እጅግ ግዙፍ የሊቲየም ክምችት መገኘቱ ተሰማ። በአሜሪካ ኦሬገን እና ኔቫዳ ግዛቶች ድንበር ላይ በሚገኘው ከ16 ሚሊዮን ዓመታት በፊት በፈነዳ ሱፐር ቮልካኖ አማካኝነት በዓለም ላይ በግዝበቱ ቀዳሚ ሊሆን የሚችል የሊቲየም ማዕድን ክምችት መገኘቱን ተመራማሪዎች ይፋ አድርጓል። ተጨማሪ አለን። ማክደርሚት ካርዴራ ተብሎ በሚጠራው በዚህ ጥንታዊ የእሳተ ገሞራ ተፋሰስ ውስጥ የተገኘው ማዕድን ከ20 እስከ 40 ሚሊዮን ሜትሪክ ቶን የሚመዘን ሊቲየም ሊይዝ እንደሚችል ተገምቷል። ይህም በገንዘብ ሲሰላ እስከ 1.5 ትሪሊዮን ዶላር የሚያወጣ ሲሆን አሜሪካ ለኤሌክትሪክ ተሽከርካሪዎች፣ ባትሪና ለቴክኖሎጂ ምርቶች የሚያስፈልጋትን የሊቲየም አቅርቦት በሀገር ውስጥ ለመተካት ትልቅ እድል የሚፈጥርላት ነው። ጥናቱ እንደሚያመለክተው በፈሳሽ መልክ የነበረው ሊቲየም በእሳተ ገሞራ አመድና በጭቃማ ድንጋዮች ውስጥ ተከማችቶ ለሚሊዮን ዓመታት ቆይቷል። ሃይቴክ ሚኒራልስ የተባለው ኩባንያ በአሁኑ ወቅት በአካባቢው የአሰሳና የቁፋሮ ስራዎችን እየጀመረ ቢሆንም የማዕድን ቁፋሮ በአካባቢው ስነ ምህዳር፣ በውሃ አቅርቦትና በአገር በቀል ማህበረሰቦች ቅዱስ ስፍራዎች ላይ ጉዳት ያደርሳል የሚል ከፍተኛ ተቃውሞ ያጋጠመው ይገኛል። ሊቲየም ለታዳሽ ኃይልና ለዘመናዊ መከላከያ መሳሪያዎች ቁልፍ ግብዓት በመሆኑ ግኝቱ በዓለም አቀፍ የኃይልና የጂኦፖለቲካ መድረክ ላይ የአሜሪካን ተጽዕኖ በከፍተኛ ሁኔታ ሊያሳድግ እንደሚችልም ተነግሯል። ሆኖም ማዕድኑን ከጭቃማ ድንጋዮች ውስጥ ለይቶ ለማውጣት የሚጠይቀው የቴክኖሎጂ ውስብስብነትና የአካባቢ ጥበቃ ስጋቶች ለፕሮጀክቱ ትልቅ ፈተና እንደሚሆንም ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይና ግሪንላንድን ሳይወስዱ የራሳችን ማድረግ አለብን አሉ። ግሪንላንድን መጠቅለላችን አይቀርም ሲሉ በተደጋጋሚ የሚደመጡት ትራምፕ በትላንት ንግግራቸው ቻይናና ሩሲያ ሳይቀድሙን ቀድመን ግሪንላንድን መጠቅለል አለብን ሲሉ ተደምጠዋል። ትራምፕ በትላንትናው ዕለት ግሪንላንድን በተመለከተ በቢቢሲ ጋዜጠኞች ለቀረበላቸው ተያያዥ ጥያቄዎች እኛ ግሪንላንድን መከላከል አለብን፣ በቀላል መንገድ የኛ ማድረግ ይኖርብናል ሲሉም አጽንኦት ሰጥተዋል። የቻይናን ሕዝብ እንወዳለን፣ የሩሲያን ሕዝብም እንወዳለን፣ ነገር ግን በግሪንላንድ ጉዳይ አንደራደርም ብለዋል ዶናልድ ትራምፕ። የዋይት ሀውስ አስተዳደር በቅርቡ የኔቶ አባል የሆነችውን የዴንማርክ አባል ከፊልን በባለቤትነት ለማስተዳደር ፍላጎቱን እያንጸባረቀ ሲሆን በኃይል የመጠቅለል አማራጭም እንደማይከለክለው እያስጠነቀቀ ይገኛል። ዴንማርክና ግሪንላንድ በበኩላቸው ራሳችንን በራሳችን የማስተዳደር መብታችን የራሳችን ነው እንጂ የምንሸጠው ወይንም ሌላ አካል የሚወስንልን አይደለም ሲሉ እየተደመጡ ነው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ ያሻገርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀን ተመኘን።